ሳያጣሩ ወሬ ሳይገድሉ ጎፈሬ ማለት አሁን ነው ጋይስ። ብሩክን እኮ ፍቅረኛው አስወጋችሁ አሉ እናንተ። ኦላላ አስወጋችሁ ሳይሆን ዛቻና ማስፈራሪያ ደረሰበት። ለማንኛውም ሀበሻ ሳያጣራ ወሬ ይወዳልና ህዝቤ ሲያማርት ዋለ። እኔም ሰምቻለሁ እንደዚህ አይነት ወሬ ሲወራ። ነገር ግን ምን ይኮ ከምን ተነስታችሁ ውሸቱን እንደምትቦተርፉት ፈጣሪ ወቀው ብቻ። ለማንኛውም ይህን ወሬ ያወራው ሰው ምናልባት የሆነ ነገር ተሰምቶ ሊሆን ይችላል። ማንም ሰው ዝም ብሎ ከመሬት ተነስቶ ሊያወራ ይችላል። ግን ትንሽዬ ጫፍ ይዛችሁ የሆነ ስቶሪ ፖስት ባደረጉ ቁጥር ያልሆነ ትርጉም መስጠት ሳይሆን ቀስ ብላችሁ ከነሱ እስከሚመጣ መስማት ይሻላል። ለማንኛውም እንግዲህ ብሩኬ ተወጋ የሚባለውን የተንብሌሉን ረሳይ። እኔ ሰውነቴ በቃ ስንጥቅ ነው ያለው የምር። እኔ ምን ሆኖ ብዬ ማለት ነው። ምክንያቱም አንዳንዴ ፌመስ ስትሆኑ ታዋቂ ስትሆኑ የሆነ ነገር ሲኖራችሁ በጣም ብዙ ሰዎች ይቀኑባችኋል ታውቃላችሁና ሩቅ አይደለም ከሩቅ አይደለም ይመጣ ጠላታችሁ እዛው አብሮ ያሉ ጓደኞቻችሁ ምናምን ብዙ ነገር ሊያደርጋችሁ ይችላልና እኔ ርሱን አይቼ በስማም እንዴት እንደደነገጥኩ። ሲቀጥል ደግሞ ይሄ ነገር እውነትም አለው ብዬ ነው ማስበው። ለምን መሰላችሁ? ማንም ሰው የሆነ ጫፍ ሳይዝ አያወራም። ሀይሚም እንግዲህ እያወራችሁ ነበረ። ማውጣት ያልፈለጉት የሆነ ነገር ያለ ይመስለኛል ልጆቹ ማለት ነው። በውስጣቸው የሆነ ነገር እየተፈጠረ ያለ ይመስለኛል። የተለያዩ ዛቻ ማስፈራሪያዎች እየደረሷቸው ነው ብዬ ነው የማስበው እንጂ ማንም ሰው ዝም ብሎ ከመሬት ተነስቶ እንደዛ አይነት ወሬ ሊያወራ አይችልም። ይሄ ወሬ ተወራ ማለት እንግዲህ ወይ ታስቦ ታቅዶ ያለ ነገር ይሆናልና እንደዚህ የምታስቡ ሰዎች የምር በጣም ይደብራል። ምክንያቱም እነሱ ብቻ አይደለም በነገራችን ላይ ዩቲዩብ ላይ እንጀራቸውን እያበሰሉ ያሉት ለሌሎች ለትንንሽ ዩቲዩበሮች ራሱ የብዙ የገቢ ምንጭ እንደሆኑ ማወቅ አለባችሁ። ብሩክን የሆነ ነገር ብታደርጉት በጣም ብዙ ሰዎች ናቸው የሚጎዱት። ገባችሁ? ምክንያቱም በእነሱ ብዙ ሰዎች እየሰሩ የገቢ ምንጭ እያገኙ ነው። የሌላ ሰው ጉሮሮም ነው እየዘጋችሁ ያላችሁት። ገብቷችኋል አይደለ? እና ብሩክ ምንም እንዲሆን አይፈልግም ሰው ማንም ሰው ምንም እንዲሆን ማንም ሰውን የሆነ ነገር እንዲሆን የሚፈልግ የለም። ግን ደግሞ ብሩክ ደግሞ በጣም የብዙ ሰው የገቢ ምንጭ ነው። ስነ ስርዓት ያለው ልጅ ነው። ሰው ጋር አይደርስም። በቃ የማይሆን ስራ አይሰራም። የራሱን ህይወት የሚኖር ሰው የማይነካ በቃ ራሱን ችሎ የሚኖር ልጅ ነውና ብሩክን እንደዚህ ለማድረግ የሚያስብ ሰው ነው እንጂ ጭንቅላት ያለው ሰው ነው ብዬ አላስብም። በእርግጥ ሰው እንደዚህ ሶሻል ሚዲያ ላይ እንደምናየው ላይሆን ይችላል። ነገር ግን ደግሞ አንዳንዴ ስታድጉ በሰዎች ዘንድ ስትወደዱ በሆነ ነገር ስትበልጧቸው ሌላ የሩቅ ሰው ብቻ ሳይሆን የራሳችሁ ጓደኞቻችሁ አብራችሁ የሚኖሩ ሰዎች ይቀኑባችኋል። በቃ እናንተን ማውረድ ይፈልጋሉ፣ ዝቅ ማድረግ ይፈልጋሉ። እናንተ ስለበለጣችኋቸው ብቻ ይናደዳሉ። ስለዚህ እንደዚህ አይነት አጋጣሚዎች ሊኖሩ ይችላሉ። ሲቀጥል ደግሞ እቺ ፍቅረኛ ነኝ ብላ የመጣችሁ ልጅ አላማረችኝም። በቃ እሱም ቢሲላት አይን አልሰጣት ሲል ምናምን እሷ መፈመስ ፈልጋ መታ፣ ግን እሷ እንዳሰበችው ሳይሆንላት ሲቀር ምናልባት እንደዛ ልታደርግ ትችላለች። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች 3 ደቂቃ አወራው ሰላም ሳልላችሁ ሰላማችሁ ይብዛ። እንዴት ናችሁልኝ? አለው ክብሩ ይስፋ። ደህና ናችሁ አይደለ? አለን። እዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን መርሳት የለባችሁም። እንግዲህ ሀይሚና ቡራም ዛሬ በተለመደው ሰዓት መጥተዋል። ግን ብዙም ዘና የሚያደርግም አይደለም፣ ግን ደግሞ ደስ ይላለኝ በአጠቃላይ እና የሚያስተምር ቪዲዮ ነው የሰሩልን። አንደኛ ነገር ወሬን ሳናጣራ ባናወራ ጥሩ ነው። የሆነች ስቶሪ ስላየን ብቻ የሆነች ነገር ስለሰማን ብቻ ቀጥታ እነሱ ጋር የሆነ ማውራት የለብንም ብዬ አስባለሁ። አንዳንዴ የሆነ ማጣራት ከነሱ እስኪመጣ መጠበቅ መማር አለብን። እነሱ ጋር ብቻ ሳይሆን ሌላም ቦታ በራሳችን ህይወትም ቢሆን የሆነ ነገር ስለሰማን ስላየን ብቻ ቀጥታ ማውራት የለብንም። ማዳመጥ፣ መረጋጋት የሚባል ነገር አለና አለመረጋጋታችሁ ብዙ ሰዎች ስታወሩ ስለዋላችሁ እኔም አይቻለሁ። ተንብሌል የድሮ ፍራንክ ብሩክ የሰራበትን ፎቶ አምጥተው ለጥፎ ብሩክ ተፈነከተ፣ ተደበደበ ምናምን እያሉ ዩቲዩብ ላይ የማይቻለው ቲክታክ ላይ የማይቻለው እና አንዳንዴ ለመጥፎ ነገር ባትቸኩሉ ነው ብዬ አስባለሁ። አንዳንዴ ጥሩ ነገር ማውራት፣ ጥሩ ነገር ማድረግ፣ ጥሩ ነገር መስማትን ልመዱ። አትቸኩሉ ማለት ነው ለወሬ። ይሄ ነገር በጣም ዋጋ ያስከፍላል። ዝም ብሎ መቦትረፍ ማለት ነው። አሁን ልጁን አስፈነከቱት ብላችሁ አውርታችሁ አሁን ልጁ ደህና መጣ። አሁን ይሄ ያሳፍራል፣ ያሸማቀቃልና ዋናው ነገር ደህና መሆናችሁ ነው። ግን ደግሞ ደህና መሆናችሁ ብቻ ሳይሆን ይሄ ነገር እውነትም ሊኖረው ይችላል።
ያው ቸኩለው ሰዎች ቢያወሩም ከነሱ ከመጣ እኛ ማስተያየት እንስጥበት። አንደኛ ነገር ማንም ሰው በተለይ ወንድሞቹም ሆነ ጓደኞቹ ደውላል ዩቲዩብ ላይ ያለውን የሚያወሩትን ተውት። እሱ ዝም ብሎ ለቪውም ሊሆን ይችላል፣ ግን ከነሱ የሰማነው ከወንድሞቹ ከጓደኞቹ ተደውሎለታል አይደለ? ስለዚህ እነዚህ ልጆች የሆነ ነገር ሳይሰሙ እንደዚህ ብለው አይደውሉለትም። ሲቀጥል አሁን አለመሆኑን አይደለም ማየት ያለብን፣ ብሩክ ራሱ ለወደፊት መጠንቀቅ አለብን። እነዚህ ሰዎች የሆነ ነገር ካልተሰማ ይሄ ነገር አይወራምና ለወደፊት መጠንቀቅ አለበት ብዬ አስባለሁ። ምንም ነገር ሳይፈጠር ከምንም ሳይነሱ አይደውሉም። ያሰበ ሰው ሊኖር ይችላል። ምክንያቱም እናንተ ሰው ብዙ ሰው ስለሚወዳችሁ ምናምን ብቻ አይደለም የሚወዳችሁ፣ በጣም ብዙ ሰው እንዳለ ሁሉ የሚጠላችሁ ሊኖር ይችላል። ዩቲዩብ ላይ ያሉ ሰዎች በጣም ይወዷችኋል፣ ምክንያቱም የምትሰሩት ስራ በጣም ደስ ስለሚል ምናምን። ግን ደግሞ በዛው ልክ ደግሞ የሚጠሏችሁ ሰዎች ይኖራሉ። አንደኛ የሚጠሏቸው ሀይሚን የሚፈልጓት ሰዎች ብሩክን ይጠሉታል። ሀይሚን በጣም የሚፈልጓት አንዳንድ ሰዎች አሉ። ከነሱ ጋር እንድትሆን ከነሱ ጋር ቪዲዮ እንድትሰራ እነሱ እንዲታወቁ ከዛ በሷ ሰበብ የሆነ ገቢ እንዲያገኙ የሚፈልጉ አሉ። የእውነት ወደዋት አስበውላት ምናምን እኮ ላይሆን ይችላል፣ ግን ደግሞ መፈመስ መታወቅ ምናምን ይፈልጋሉ በሷ ስም ማለት ነው። እና እነዚህ ሰዎች ቡራ ሊጠሩት ይችላሉ፣ የሆነ ነገርም ሊያደርጉት ይችላሉ። እሷን በቃ ከኛ ጋር ትሆናለች ብሎ እሱ ባይኖር ኖሮ ከኛ ጋር ትሆን ነበር፣ ብቻዋን ስትሆን ከኛ ጋር ትሆናለች። እንደዛ አይነት አስተሳሰብ ሴቶች ደካማ የሆነ ደካማ ጎናለን አይደለ? የሆነ ሰው አብሮ ኖሮ ከዛ ያ ሰው ባዷችን ሲሆን የሆነ ያን ሰው ጉርለት የሚሞላልን የሚደግፈን አይዞሽ የሚለን እንፈልጋለን። ሴት ስንሆን ብዙ ነገር ያስፈልገናል እና እንደዛ የሚያስቡ ሰዎች ናቸው ብሩክን የሚጠሉት እንጂ ሌሎች ይጠሉታል ብዬ አላስብም። ሁለተኛ ነገር ደግሞ የራሱ ጓደኞች አሉ። ጓደኞች ሳይሆን በቃ ብዙ ሰው በቃ አንዳንድ ብዙ ጥሩ ጓደኞች ሊኖራችሁ ይችላሉ፣ ግን አንድ ምቀኛ ጓደኛ አይጠፋም። ሴቶች አሁን በህይወታችሁ አንዲት የሆነች ከብዙ ጥሩ ጓደኞቻችሁ መካከል አንዲት ተንከሲስ ምቀኛ ጓደኛ ኖራችሁ አታውቅም? ታውቃለች። እናንተን የምትመቀኛችሁ፣ እናንተ የሆነ ነገር ስታገኙ የሚከፋት፣ እናንተ ስትደነቁ ስትወደዱ ምናምን ማትወድ ጓደኛ የላችሁም? አላችሁ። ሁላችንም አለን አንዳንዲት ምቀኛ። ብዙ ምርጥ ጓደኞች ሊኖሩን ይችላሉ፣ ግን አንዲቱ ተንኮለኛ ትኖራለች። እንደዛ አይነት ሊሆን ይችላል። ሁለተኛ ነገር ከራሱ ጋር የሚኖሩ ሱስ ስለበለጣቸው በቃ እነሱ ከኋላ መጥተው ከሱ ስላልደረሱ እንደሱ መሆን ስላልቻሉ በሱ የሚቀኑ ሰዎች ይኖራሉ። ገብቷችኋል? ከዛ ደግሞ ሀይሚንም እንዲሁ የሚጠሏት ይኖራሉ። ሁሉም ሰው አይወዳትም። አንደኛ የሚጠሏት እንዲሁ ብሩክን ስለሚወዱት ነው። በቃ ከብሩክ ጋር መሆን የሚፈልጉ አብዛኞቹ ሀይሚን የሚጠሏት ሴቶች ናቸው። ሴቶች ደግሞ ሀይሚን ምንም ሊያደርጓት አይችሉም። በቃ ብሩክን ስለሚፈልጉት ብቻ ከሱ ጋር መሆን ስለሚፈልጉ እሷ ስለበለጠቻቸው ብቻ የሚጠሏት አሉ። በቃ ይሄ ነው አንዱ ምክንያታቸው። በቃ ብሩክን ስለሚፈልጉት ነው። ሌላ ደግሞ እሷን መሆን አይችሉም። በቃ እንደሷ መሆን ስለማይችሉ በውበትም እንደሷ መሆን አይችሉም። በአስተሳሰብም በምንም በቃ ከሷ መድረስ ስለማይችሉ ከኋላቸው ተነስታ ስለበለጠቻቸው ምናምን በጣም የሚመቀኟት አሉ። በተለይ ሴቶች በስማ ከብሩክ ተለያይታ የሆነ እያለቀሰች ስትመጣ በጣም ደስ የሚላቸው ሰዎች አሉ። ደስ የሚለው ነገር እሷ ብዙ የሚጠሏት ሰዎች እንዳሉ ታውቃለች፣ ሀይሚ ማለት ነው። በጣም ብዙ የሚጠሏት ሰዎች እንዳሉ፣ ብዙ ሰዎች ብዙ ነገር ሊያደርጓት እንደሚፈልጉ ስለምታውቅ ሀይሚ በጣም ትጠነቀቃለች። ብሩክ ግን ማለት ነው በቃ ሁሉም ሰው የሚወደኝ ይመስለኛል። በጣም የዋህነት አለበት ይመስለኛል። ሁሉም ሰው ይቀርባል ምናምን፣ እሺ ምናምን እንደዛ አይነት ነገር ነው። እንዲሁ ቪዲዮ ላይ ሳየው የሆነ የዋህ የሆነ ሰዎችን በቶሎ የሚያምን አይነት ሰው ነው። በቃ ሰዎች የሆነ ነገር ቶሎ የሚያሳምኑት አይነት ሰው ነው። የሆነ አሳዛኝ ቃል ምናምን ሲናገሩ የሆነ ሆዱ የሚባባ አይነት ሰው ነው። ሀይሚ ግን በጣም ብዙ ሰዎች ሊጎዳት እንደሚፈልጉ በቃ ብዙ ሰዎች በእሷ እንደሚናደዱ እንደሚጠሏት ስለምታውቅ ጥንቃቄ ታደርጋለች። ስለዚህ ሀይሚ ብዙም ጉዳት ይደርስባታል ብዬ አላስብም። ከዛ ውጭ ግን ሀይሚና ብሩክን ጠልቶ ብሩክን የሆነ ነገር ማድረግ የሚያስብ ሰው አለ ብዬ አላስብም። በተለይ ዩቲዩብ ላይ እኛ የምንወዳቸው የምንከተላቸው በሚሰሩት ስራ ማንም ሰው አይጠላቸውም። ሊጠላቸው የሚችል በቃ በዚህ ምክንያት ነው ብዬ አስባለሁ። ከዛ ውጭ ግን አንዳንዴ ወሬ ስታወሩ አዳምጣችሁ ምናምን አረጋግጣችሁ ብታወሩ በጣም ደስ ይለኛል። ምክንያቱም ያስደነግጣል እንደዛ አይነት ወሬ ሲሰሙ ማለት ነው።